አንተ አይደለም እንደ ፈልጋለሁ ብለህ መጣኝ ጠይቀኝ። ያው ግን ይቅርታ አባዬ። ደግሞ የምን ይቅርታ ነው ናታ? ልጅ አይደለህም እንደ የፈለግከውን ነገር ጠይቀኝ እንጂ። ስለ ዳጣ ዋይ አንቺን በመውለዴ ያው ምን አለ የቀረውት ቤት እኮ ነው ይቻላል። ሰላም የምትሆን ምርጥ ባለሙያ ናት። ይኸውልሽ አንቺ ባለሙያ ነሽ ማለት እኮ ሰላም ባለሙያ አይደለችም ማለት አይደለም። ወደዋል ወደህ ነው ባይጣፍጥህም ጣፍጦ ያለው ለመብላት መቻል አለብህ፣ ግዴታ ነው። ወይዘሮ ማርታ እንግዲህ የሰላም ልጅ ጉዳይ አሁን ላይ በጣም አሳሳቢ ሆኖባታል። በጣም እያሰበችው እያስተዋለችው ነገሮችን በጥንቃቄ እየመረመረች ስትሄድ በጣም ግራ ገብቷታል። ቤተሰቦቻችን እንግዲህ እንደምታውቁት እስካሁን ድረስ ምንም አይነት ጥርጣሬም ሆነ ምንም አይነት ሀሳብ አልነበራትም። ግን አሁን ላይ ሁኔታዎችን ስታያቸው ነገሮችን ስታያቸው በተለይ ደግሞ ከውጭ ላይ የሰው የጎረቤቱ ድምጽ በቃ እያስተጋባ ሲመጣ እንግዲህ እንዲህ ከማን አስረግዞ ነው ማን አስረግዟት ነው ሰላምን? የሰላም የልጅ አባት ማን ነው? ቆይስ ማርታ ይሄን ነገር እንዴት አይታው ነው? ከየት መጣ? እንዴት? ከዛ ሰላምስ የልጇን አባት አልናገርም ያለችበት ምክንያቷ ምንድነው? ለምን ይሄንን አለች? ለምን ይሄንን መረጠች? ለምን እንደዚህ ማድረግ ፈለገች? እንዴት ይሄን ነገር አሰበች? እና በቃ ሌሎች ተጨማማሪ ነገሮች በዙሪያዋ ሲያስተጋቡ ከጎረቤት ከጓደኛ በቃ ካለው ከማህበረሰቡ ሰዎች ጋር በጣም ድምጹ እየጎላ ሲመጣ እንግዲህ እሷን ራሱ ወደ አሳሳቢነት አድርሷታል ማለት ነው። በዛም ደግሞ በተለይ ደግሞ አሳሳቢ ያደረጋት ድጋሚ አሁንም ሰላም ዋና እሷንም እንዲጠረጠር ደግሞ ያደረጋት ነገር ሰላምን የልጅሽን አባት ተናገሪ፣ ሁኔታው በዚህ መልኩ ነው። እንግዲህ እውነታውን ራሱ የአካባቢ የጎረቤት ሰው በጣም ብዙ ጥርጣሬ እናንተን እያደረበት ነው። ስለዚህ ከዚህ አንፃር ግዴታ መናገር አለብሽ ሰላም እየተብላ ስትጠየቅ እንግዲህ ሰላም በቃ ለመናገርም ፈቃደኛ አይደለችም። በቃ አንገቷን ነው የደፋችው፣ በጣም ነው የደነገጠችው ምናምንና በዚህ ምክንያት ደግሞ ወይዘሮ ማርታ በቃ ማለት ያን እሷን በጣም ማስቸገር አትፈልግ። ግን ደግሞ ግዴታ እውነታውም እንዲወጣ ደግሞ ፍላጎቷ ነው። ያ ማለት ግድ ነው። ይሄ ሁላችንም ሰዎች አይደለን ግዴታ እንደ ሰው ጥያቄው በተለይ ከውጭ እየበረታ ሲመጣ በጣም ውስጧን ረብሿታል። ለምን የሚል ጥያቄዎችም እንትን ብሏል። ሁለተኛ ደግሞ ዋናውና ትልቁ ጉዳይ እሷ እንደዛ ስትል ለምን ማለት መደበቅ የፈለገችበት ምክንያቷ ምንድነው የሚለው ነገር ደግሞ ሌላ ጥያቄ ፈጥሯል ማለት ነው። ምክንያቱም እቺ ልጅ አንድ ነገር ይሄን ነገር እንደዚህ ድርቅ አላለችም ወይም ደግሞ ላለመናገር ይሄን ያክል ያገታት ነገር የያዛት ጉዳይ ምንድነው የሚለው ለራሱ ሌላ ጥያቄ ሆነ ማለት ነው። እንግዲህ በዚህ መካከል ላይ ወይዘሮ ማርታ በቃ መናገር አለብሽ ተብላ ስትያዝ ሰላም እንዳያችኋት በባለፈው ማንም ሰው እንዳይጠይቀኝ አለች። አሁን ደግሞ ስትጠየቅ እንግዲህ እንዳያችሁት አንገቷን ነው የደፋችው እና ምናልባት ማለት በቃ ማለት ከትዳር ውጭ ወይም ደግሞ ባልሆነ መንገድ ስላረገዘች ይሆን እንዴ እንደዚህ የምትሆነው? መናገር የፈራችበት ምክንያቷ እሱ ይሆን እንዴ ብለው እንግዲህ እሷም ደረጀም እንትን ብለዋል። ግን ደግሞ አንቺ ባንቻ ባለመናገር ምክንያት እኔ እንዴት ስጠረጠር በአካባቢ በተከበርኩበት በማህበረሰቤ ጋር ኖራለሁ እንዴ ብሎ ነው እንግዲህ ደረጀም ሲቆጣ የነበረው። በነገራችን ላይ ደረጀ ያው ምንም የሚያውቀው ጉዳይ የለውም። እንግዲህ እሷ በቃ ማለት እሱ እንኳን አይደለም ይቅርና እኔ እሱ ራሱ አያውቅም ብላለችና አያውቅም ብላቸዋለች። ያኔ ማለት እሱ አያውቅም በቃ ልጁ እንደሆነ አያውቅም ቢነግረውም ላያምነኝ ይችላል የሚል ነበር እንዴ። ዛሬ ደግሞ በቴክኖሎጂ ዘመን ካመነ ካላመነ ደግሞ በቴክኖሎጂ ረጋገጥ የለው እያሏት ነው የሚገኘው። ችግር ኢየሱስ ችግሯት ነው። ዋናው የተረገዘው የልጁ አባት እንግዲህ ያው ደረጀ ነው። ስለዚህ እሱ መሆኑ ደግሞ በጣም ከባድ ነው
ለዛም ነው እንግዲህ እሷንም በጣም የከበዳትና አንገቷን ያስደፋት ነገር እሱ በመሆኑ ነው። ይሄንን የሚያደረገችው እንግዲህ ያው ልጇ ዳጣ ጠፍታባት በነበረበት ሰዓት ላይ ከብዙ አመታትን ከ18 አመት በላይ ከጠበቀች በኋላ በመጨረሻ ነው እንግዲህ ልጇን ያገኘችውና ልጇን ስታገኝ ነው እንግዲህ ወደ ራሷ አሁን ላይ ጸጸት እናንተን ላይ ሆናለች። ያው እንደሚታወቀው በፊት ልጇን ለመተካት ወይም ደግሞ ዳጣ ልጇን ባጣቻት ሰዓት ልጇን ለመተካት ነው ያን ነገር ያደረገችው። ግን አሁን ላይ የቆየ ነገሮች እየዋሉ እያደሩ ሁኔታዎችን ስታያቸው ከባድ ነው ማለት ነው። ማለት ልክ እንዳልሆነ በፊትም ልክ ናት ብላ አይደለም በእርግጥ የሰራችው ነገሩን፣ ግን ቢሆንም ደግሞ በሰዓቱ በቃ መጽናኛ ግዴታ ራሷን መተካት ልጇን ይህን ያክል ዘመን ጠብቃት ስላላገኘቻት በቃ እንዲሁ አልቀርም ያችን ልጄን አስታውሳታለሁኝ ስሟንም መተኪ ብላታለሁኝ ብላ እንግዲህ ለደረጀ በስሜት ሁሉ ስትነግረው ነበር እንደምታውቁት። ግን ያው ደረጀ ምንም የሚያውቀው ጉዳይ የለውም። እስኪ ለአሁን ድረስ ምንም እየተፈጠረ እንደሆነ ምንም እያወቀ አይደለም። ሲቀጥልም ምንም ጥርጣሬውም የለውም በውስጡ በእውነት ለመናገር ምንም አይነት ጥርጣሬው ራሱ የለውም። ምክንያቱም ይሄ ይሆናል ብሎ በጭራሽ ነው ያላሰበው። ቤተሰቦቻችን ያው ቢሆንም ዞሮ እንግዲህ ያው ሰላም ጥያቄ ሰላም ላይ ጥያቄዎች የበርትባት ነው። የአቢጌል ትግያ እዚህ ጋር አለ። በተጓዳኝ ደግሞ አቢጌል አሁን የዳጣና የሷን ሪሌሽን እነዚህ ሰዎች የሆነ ነገርም አላቸው በማለት እንግዲህ ወደ ዲኤንኤ ምርመራ አሁን እያመራች ነው የምትገኘው። እንግዲህ በቅርቡ የእናትና የልጅነታቸውንም ማረጋገጧ አይቀርም አቢጌል። እንግዲህ እሱንም ተፍ እያለች ነው የሚገኘው። ይሳካላታል ብለን አናስብም። ምክንያቱም አቢጌል ተሳካላት ማለት ነገርዮሾቹ ተበለሻሹ ማለት ነው። ስለዚህ የሆነ ነገር መስመር መሳት አለባት አቢጌል። ግን ዞሮ እሷ አሁንም ወጥራ እየተጋፈጠች ነው የምትገኘው። እስኪ እንግዲህ እሱን በቀጣይ የምናየው ነው የሚሆኑ ቤተሰቦቻችን። እስካሁን አብራችሁን ስለነበራችሁ በጣም አድርገን እናመሰግናለን። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን ደግሞ አትርሱ። መልካም ጊዜ በያላችሁበት። እንወዳችኋለን ቤተሰቦቻችን። ላይክ የረሳችሁ ላይክ፣ ሰብስክራይብ ያደርጋችሁ ደግሞ ሰብስክራይብ በማድረግ የደወል ምልክቱን በማጥቆር አዳዲስ ቪዲዮዎችን ይዘን እስከምንመጣ ድረስ መልካም ቆይታ በያላችሁበት። መልካም ጊዜው ቤተሰቦቼ። ላይክ አድርጎ ላይክ ስታደርጉ ለእኔ በጣም ትልቅ ነው። ባይ